አሜን። ክቡር አባታችን መልአከ ገነት መፍቀሬ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የስብከተ ወንጌል መምህራን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? ተናገሩ። እንደምን አደራችሁ? እንደምን ከረማችሁ? እስኪ የከረማችሁ እግዚአብሔርን አመስግኑት። ሁላችሁ ድገሙና አመስግኑት። ሶስተኛ ጊዜ አመስግኑት። እግዚአብሔር የጊዜ ባለቤት ነውና ክረምቱን አሳልፈን በጋው ላይ እንድንገናኝ ያደረገ ስሙ ለዘላለም የከበረና የተመሰገነ ይሁን። ጽጌ አስተርአየ በውስተ ምድርነ። እንግዲህ መኃልየ ምዕራፍ 2 ቁጥር 12 ላይ በዚህ ጥበበኛው ሰሎሞን በተናገረው ኃይለ ቃል ላይ ተነስተን እንነጋገራለን። ቆረጥ ቆረጥ የሚል ነገር እናያለን። የሚቆራረጠው የመብራት ችግር እንደሆነ የቃለ እግዚአብሔሩ ችግር እንዳልሆነ አምናችሁ እግዚአብሔር የሚናገረውን ኃይለ ቃል መብራት ስላለ ስለሌለም አይደለም። ከመጣን እንማማራለን። ሁላችሁም ወደዚህ ቀረብ ብላችሁ ለመማማር ሞክሩ። እግዚአብሔር አምላክ እንዲያስተምረን መልካም ፈቃዱ ይሆንልን። እስኪ ሁላችሁም ተናገሩ። አበቦች በሉ በምድር ታዩ። እስኪ ተናገሩት። አበቦች ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህንን ቃል የተናገረው ጥበበኛው ሰሎሞን ነው። ሰሎሞን ማለት እንደምታውቁት የእግዚአብሔርን ሰላም እግዚአብሔርን የተማርንበትና ይልቁንም ደግሞ በመጀመሪያ ሕይወቱ ላይ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ አባቱ ኑ ደቂቅየ ፈሪሃ እግዚአብሔር እምሃርክሙ፣ ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራችኋለሁ ብሎ አባቱ የተናገረውን ይልቁንም ደግሞ የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ አባት የተናገረውን ንግግር ደግሞ የተናገረ ብቸኛ ጻድቅም መምህርም ነቢይም ንጉስም ጥበበኛም ነው እና ምን አለ? ጽጌ አስተርአየ በውስተ ምድርነ። ጽጌ ማለት አበባ ማለት ነው። ጸጌ አበበ ከሚለው የግስ ስርወ ቃል የተገኘ ሲሆን ሁለት አይነት አበባዎችን ያሳየናል። አንደኛው በስነ ተፈጥሮ ዝም ብሎ ማንም ሳይተክለው ማንም ሳይዘራው በቅሎና ጸድቆ ያበበ አበባን ያሳየናል። ይሄ ዝም ብሎ ወፍ ዘራሽ የምንለው ዝም ብሎ በቅሎ ዝም ብሎ የሚያብብ የሚረግፍ ማለት ነው። ሁለተኛው መልካሙ ገበሬ እግዚአብሔርን አምኖ ከሰማይ የሚወርደውን ዝናብ ሳይሳቀቅ መሬት ላይ ያለውን ዝናብ ሳይጸየፍ እግዚአብሔርን አምኖ ገበሬው ዘርቶ መጀመሪያ ቡቃያውን ከዚያ ልምላሜውን ከዚያ ደግሞ ፍሬውን የሚያገኝበትን ቀዳማዊ ሳይረ መጀመሪያ ቡቃያ፣ ዳህራዊ ሰብለ ከዚያ ቀጥሎ ልምላሜ፣ ወእም ሰብል ፍጹመ ስርናየ ከዚያ አበባ ከአበባ ፍሬው። ባጭሩ የሚያልፈውንና የሚሰበሰበውን አበባ በተመለከተ ጽጌ አስተርአየ በውስተ ምድርነ ብሎ ሰሎሞን ተናገረ። ይህ ጽጌም የሚገኘው አለ እግዚአብሔር በዝናብ ያበቅላል በፀሐይ ያበስላልና ከእግዚአብሔር የሚገኝ ነው አለ። እስኪ አመስግኑት እግዚአብሔርን። በቃ ከሱ ነው የሚገኘው። ቀጠለና ሀለፈ ክረምት ብሎ ደግሞ ክረምቱ ማለፉን እንደገና ደግሞ መኸሩ መድረሱን እዚያው ላይ ራሱ ይናገራል። እናንተ አንብቡት። እኔ ግን ወደ ወንጌሉ አገልግሎት
ያሉኝን አመጣጥኜ ለመሄድ ሙሉን አላለበውም። ባጭሩ ምን ይላል? ጽጌ አስተራየ በውስተ ምድርነ። ቀጥሎ ደግሞ ወበለስ አውስሐ ጸርጸ ብሎ በለስ ደግሞ ሁሉን ቅጠል ወክሎ ፍሬ አፈራ ብሎ ያመጣዋል። ከዚያ ይቀጥልና እስመናሁ ሀለፈ ክረምት ወዝናም ገባ ለሊሁ ይላል። እነሆ ክረምቱ አለፈ፣ በክረምቱም ደግሞ ዝናሙም ደግሞ አልፎ ሄደ ይልና አሁን ላይ ክረምቱ እያለፈ በጋ መምጣቱን ይናገራል ሰሎሞን ማለት ነው። ይህን በአንድ ነገር እንየው። 9 ወር በጋ፣ 3 ወር ክረምት። እስኪ ስንት አልኳችሁ ንገሩኝ? 9 ወር 3 ወር ክረምት። ከሰኔ 26 እስከ መስከረም 25 ያለው ክረምት ይባላል ባጭሩ። ይሄ ዘመነ ክረምት ይባላል። ከሰኔ 20 ከመስከረም 26 አሁን ያለንም ደግሞ መጸው ይባላል። ይሄ ደግሞ መኸር ይባላል። የሚሰበሰብበት የሚከመርበት ወደ ማሳ ላይ ያለው ወደ ቤት የሚገባበት እስከ ታኅሳስ 25 ያለው መኸር ይባላል። ከታኅሳስ 26 እስከ መጋቢት ያለው ደግሞ በጋ ይባላል። በጋ ማለት ባዶ ማለት ነው። ምንም አይታይበት፣ ነፋስ ፀሐይ የሚበረታበት ድርቅ የሚበረታበት ማለት ነው። ከመጋቢት 26 እስከ ሰኔ 25 ያለው ደግሞ ያ ደግሞ ጸደይ ይባላል። ይሄ ዘመነ በልግ ይባላል። ይሄ በልግ ወቅት ይባላል። ባጭሩ ዓመቱ በአራት ይከፈላል ማለት ነው። በስንት ይከፈላል? በአራት 3 ወር 4 በ3 እንግዲህ ስታባዙ 12 ይሆናል ማለት ነው። አሁን መተርጉማን ምን አሉ? 9 ወር በጋ 3 ወር ደግሞ ክረምት ነው። አሁን ክረምቱ አለፈ አለ። ማን ነው? ሰሎሞን። በማኅሌተ ጽጌው ላይ ደግሞ ሌሊት ሊቃውንቱ ገና መጀመሪያው ላይ መግቢያ ማለት መግቢያው ምን ይላል? ሀለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት ናሁ። አዎ ጸገዩን ጽጌያት እያለ ደግሞ ድጓውም ያመጣዋል እዚያው ላይ አብሮ። ምንድን ነው ብለው? ክረምቱ አለፈ፣ በጋው መኸሩ ተተካ፣ ተሰርገወት ምድር በስነ ጽጌያት መሬት በጽጌያት ተሸለመች። አዎ ለመራዊሃት ብሎ መራት። ሙሽራዋ ሙሽራውን እንዲህ ትለዋለች፣ ወይድሩህየ አዎ ወዳጄ ውዴ ና ወደ መስኩ ወደ ገነት ና ብላ ትጠራዋለች ይልና ይህንን ሊቃውንቱ የማኅሌተ ጽጌ መግቢያ ያደርጉታል ማለት ነው። አያችሁ፣ ቅዱስ ያሬድ የተናገረው ቃለ እግዚአብሔርና ሰሎሞን የተናገረው ቃለ እግዚአብሔር አንድ ሆነ ማለት ነው። እየሰማችሁ ነው አይደል? እስኪ እኛን ማነጋገር አንድ ያድርግልን እግዚአብሔር። አሜን በሉ። ከ1000 ዘመን በፊት ሰሎሞን የተናገረውና በ505 የተወለደው ሰሎሞን ማነው? ቅዱስ ያሬድ በ6ኛው ክፍለ ዘመን ወደ ሰማይ ተነጥቆ ኅዳር 7 ቀን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ አዎ ከቅዱሳን መላእክት የሰማሁት ዜማ ብሎ ዜማን ያመጣልን ቅዱስ ያሬድ ከሰሎሞን ጋር ቃለ እግዚአብሔሩን አገናኘው። ምን ብሎ? ሰሎሞን ጽጌ አስተራየ በውስተ ምድርነ በመሬት አበባው ታየ አለ። እንደገና ደግሞ ቅዱስ ያሬድ ሀለፈ ክረምት ቆመ በረከት ተሰርገወት ምድር በስነ ጽጌያት አለ። ይህን ይላል። ይቀጥልና ደግሞ እዚህ ላይ የምናየው ይሄ ታች ቤትና ላይ ቤት የሚባል ቃለ እግዚአብሔር አለ። ላይ ቤቱና ይሄ ማኅሌተ ጽጌው ይገናኛል። ላይ ቤቱ ምን ይላል? በጊዜው ሀለፈ ክረምት ቆመ በረከቱ ላይ ያገናኘዋል። አዎ አሁን ከዚህ አሁን ከምለው ቃለ እግዚአብሔር ጋር የሚገናኘው የላይ ቤቱ ድጓ ነው የሚገናኘው። ወደ ላይ ቤቱ አሁን እኔ ወደማገለግልበት ስናመጣው ግን ታይ ቤት ይባላል። ተወድሶ መራት ነው የሚለው። ተወድሶ መራት ማለት ደግሞ ከምኑ ጋር ይገናኛል? ለመራዊሃት ብሎ መራት ወልድሁየ ወደ ውስተ ገነት እዚህ ጋር ይገናኛል። አሁን ወቅቱ የእመቤታችን ወቅት ስለሆነ ከልጇ ከወዳጇ ጋር ይህም ያው ነው ቃለ እግዚአብሔሩ አንድ ነው። አሁን ባጭሩ ግን ክረምት ማለት ምን ማለት ነው? ክረምት ማለት ብሉይ ኪዳን ማለት ነው። መኸር ማለት ምን ማለት ነው? አዲስ ኪዳን ማለት ነው። ክረምቱ አለፈ ማለት ምን ማለት ነው? ብሉይ ኪዳን አለፈ ማለት ነው። የመከራው ጊዜ አለፈ ማለት ነው። አሁን በሀገራችን ላይ ያለውን የመከራ ጊዜ እግዚአብሔር ያሳልፈን። አሜን በሉ እንጂ። አዎ የመከራ ጊዜ፣ የረሃብ ጊዜ፣ የስደት ጊዜ፣ የመጠላለፍ ጊዜ፣ የመጣላት ጊዜ፣ የመተማማት ጊዜ፣ የመገፋፋት ጊዜ፣ የመገዳደል ጊዜ፣ የመጨቃቀን ጊዜ፣ ይህን ጊዜ ያሳልፍልን መድኃኔዓለም። አሁን ካለፈ ክረምት አለ የማያልፍ የለም። ለዚህ ነው ምን ይላሉ? ያለፋል እንጂ ያልፋል።
ግን ያለፋል ይላል። ክረምቱ ምን አለ አለፈ አለ። ምኑ ነው ብሉይ ኪዳን ያ የመከራው ዘመን 5500 ዘመን አለፈ አለ። ምን መጣ አለ? አዲስ ኪዳን መጣ አለ። አሁን